ስውሯ ማርያም ተብሎ ነገር ግን በስውር ስለሚሰራው አጋንንት የሆነ ነገር ልበላችሁ። ስውሯ ማርያም ማለት ሰዎች ከሞት ታድነናለች ብለው እሷ ጋር የሚሄዱባት፣ ልጆች ትሰጠናለች ብለው እሷ ጋር የሚሄዱባት፣ በተዘዋዋሪ ለዲያብሎስ እየተገዛችሁ ነው። ቅዱስ ጳውሎስ አካል ጨርቅ ላይ እየወሰዱ በሽተኞች ይፈወሱ ነበር። የሐዋርያት ሥራ 19:11። እውነት አንቺ እንዳልሽው ከመጽሐፍ ቅዱስ ውጪ ሆነን ነው? ኦርቶዶክስ ተዋህዶ ሁሉ ጊዜ ተግዳሮታ በመጽሐፍ ቅዱስ ቃል መርኩዛ ነው። ማዳን በሌላ በማንም የለም። ድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ብላ አስተምራናለች። ይህ ማለት ደግሞ ከኃጢአትና ከገሃነም እሳት የሚያድን የዓለም መድኃኒት ኢየሱስ ክርስቶስ ብቻ እንደሆነ እናውቃለን። ለዚህም ምስክር እመቤታችን ድንግል ማርያም በሉቃስ 1:47 ላይ ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ መስክራለታለች። እኛም አምነን እየተገበርነው ነው። አንቺ በተናገርሽው ደግሞ ቦታና ግዑዛት ወይም ደግሞ ስዕላት አያድኑም ላልሽው እግዚአብሔር በቅዱሳን በቦታዎች በጉዛኖች ላይም አድሮ ሰዎችን እንደፈወሰ መጽሐፍ ቅዱስ ይነግረናል። የሐዋርያት ሥራ 19:11ን መግቢያዬ ላይ ጠቅሼልሻለሁ፣ ደግመሽ አንብቢው። ሌላው ግን ሁለተኛ ነገሥት 13:21 ላይ ሬሳውንም በኤልሳ መቃብር ላይ ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ እግሩ ቆመ ይላል። ለካ ሁለተኛ ነገሥት ኦሪት ላይ ነው ያለው። አንቺ ደግሞ ኦሪት በአዲስ ኪዳን ተሽሯል ከሚሉት ወገን መሰልሽኝ። ግን እኮ ይሄ አባባል መጽሐፍ ቅዱስን ጠንቅቆ አለማወቅ ነው። ጌታችን ኢየሱስ ክርስቶስና ሐዋርያት በዚህ ጉዳይ በደንብ ተናግረዋል። የኤልሳ አጥንትና የጳውሎስ ጨርቅ ሰውን በስሙ ከፈወሰ አትሳሳች። ቅዱሳን ስዕላት ላይ መጸለይና ጸበል ቦታ ሄዶ መፈወስ የዲያብሎስ አሰራር ሳይሆን እግዚአብሔር በእናቱና በወዳጆቹ ላይ ያደረገው ድንቅ የጸጋው ስራ ነው። በዮሐንስ ወንጌል ምዕራፍ 2 ላይ በዶኪማስ ቤት የወይን ጠጅ በጎደለ ጊዜ ሳይነግሯት በራሷ ርህራሄ እይታ ጎዶሏቸውን ያየች ቀዳሚ የሰውን ጓዳ ጎዶሎ የምታይ እናት መሆኗ የማይካድ እውነት ነው። ምን በጸበሏ መዳናችን አስገረመሽ? እመቤታችን እኮ የመጀመሪያ የተአምር ማስጀመሪያ እኮ እናት ናት። ገና ጊዜ ገና ነው ብሏት እኮ አልተዋትም፣ ያለችውን አደረገላት እንጂ። ታዲያ ከኤልሳ አጥንት ከጳውሎስ ጨርቅ የድንግል ማርያም እናትነቷ፣ ፍቅሯ፣ አማላጅነቷ፣ ምልጃዋ አይለይም። በየአዳራሹ ፓስተሩ የጸለየበት ዘይት እየተሸጠ የፓስተሩ ሶፍት መሐረብ ልብስ ማስቲካም አለ። በዚህ ዳንኩኝ ሲባል ምን ነው? እዛ ያለው ማዳን በጌታ ነው። ኦርቶዶክስ ደግሞ እነቷ የዲያብሎስ ነው አልሽ። በነገራችን ላይ ኦርቶዶክስ ተዋህዶ ስንዱ የሚያስብላት እርሱ እናቴ ባላት እርሱ ባከበራቸው ቅዱሳኖች ለእርሱ ሲሉ ሰማዕትነትን ለተቀበሉት መጽሐፍ ቅዱስ ላይ አለ። ለቅዱስ እስጢፋኖስ በእነሱ ላይ የእግዚአብሔር ማዳን እንደሚሰራ በመጽሐፍ ቅዱስ ተመርታ እንድንተገብረው አድርጋናለች። ስለዚህ በእናትነቷ በቅድስናዋ በንጽህናዋ አምነን ብንለምናት እንደ ዶኪማስ ጓዳችንን አይታ ጭንቀታችንን አይታ በሙሉ በጤና ትመልሰናለች። እሷ ያየችው ጉድለት ሳይሞላ የቀረ የለምና እህቴ፣ መዳን በሌላ የለም ማለት እውነት ነው። መዳን በእርሱ ብቻ ነው። መንግስቱን የምንወርሰው በእርሱ መዳን ስንችል ነው። ቅዱሳን በሰጠው ጸጋ ደግሞ ከስጋ ደዌ መዳን እንችላለን። መጽሐፍ ቅዱስ መስክሮልናልና